እሷ ግን ማለት ደሟ ከፍ አለ ወይ ምን ሆነች? ስም የለውም ጋይስ። ኢንሻአላህ ወላሂ ይሻላል። እንደዚህ አይነት ህጋዊ እርምጃ ካልተወሰደበት ነገ ሊጎዳት ይችላል። የለም እኮ ላይቭ ላይ ጋይስ እንደዛ መሆን አለበት። እሷ ግን ማለት ነው ማነው ስሙ ይዘሩ ምንድነው? እዚህ እኮ ገፍትሯት ነው እኮ ስላሉኝ ነው በጣም የደነገጥኩት። ገፍትሯታል አልገፍትሯት? ወላሂ አይ ትንሽ መቀጣት አለበት ካለ ብለዛ አይስተካከልም። ወይኔ በአላህ ብትወድቅ ሳስበከዋል ታሜ ብትወድቅና ከነ ልጅ የሆነ ነገር ብትሆን ወይኔ በአላህ እንደው እርጉዝ ሚስቱን ያሰቃያል በዚህ እድሜው። ኧረ ምን አይነት ጥጋብ ነው ግን እንደዚህ በአላህ። ይህ እኮ ጥጋብ እኮ ነው። ወይኔ ግን እሷን አላህ ይጠብቃት፣ እናንተን አላህ ይስጣችሁ። ታሜ በጣም ወላሂ ግን እንኳንም ኖርክ ታሜ። ቁጭ ብሏል እሱ። አይ ዶንት ኖ ጋይስ። ቆይ ያወራሽ ነው ግዴታ በህግ መጠየቅ አለበት ይሄ ልጅ። ትንሽ መቀጣት አለበት። ሀቡ ሚዩት አድርጊው። ሌላ ነው እንደምታ ያንቺን ነው የምልሽ የኔን አይደለ። ያንቺን ሚዩት አድርጊው ከላይ ካራስ ቤት ደህና ደሩሽ። እሺ ሳሪ ደህና ደሪ በእናትሽ። ቆይ ያለችሽ ነው ቆይ አለችሽ። ሸራ የማይረባ ነው ያው በሰክሯል አላለችውም? እንዴት ማሪ እሷ በጣም ነው የምታሳዝነው። ማርያም ሩዋን በጣም ነው የምታሳዝነው በዚህ ሁኔታው። አላቅም መቤት ሰው እንዴት ተወሲሉ አሰሚን እያወራ አይደለም እሱ እኮ ዝም ብሎ ዘና ብሎ ተቀምጧል። ምን ነው ማሰማቸው ነው? ማሪ ምን ታሰብ አታጥቶ ተቀምጧል። ጸጥ ብሎ ተቀምጧል። እሺ ጸጥ ብሎ ቁጭ ብሏል። ሰክሯል። እየተሳደብ ነው አላለችው? ሲሳደብ ነበር ቤታ። ሲሳደብ ነበር። ወይኔ ሆስፒታል ናቸው። ምርመራ እየተደረገላት ነው። እንትን ሜዲካል ሪፖርት ሊሰጣት። አዎ አቡ ቅድም ነው የሄዱት። ይኸውልሽ መሲ አለች፣ ቲጂ አለች፣ ታሜ ያለ ሌሎች ሰዎችም አሉ። በቃ እሷ ቅድም እንትን ሲልባት ወደ ታሜ ይዘዋት ሄዱ። ለዛ ነው እየሮጠ እሱ አለች እኮ አለኝ ታሜ። እሷ እየተከተለችው አስቢ። በዚህ ግዝና እንዲሁና ትከተለው። በቃ እኔ ችግሬ ሀቡ ልንገርሽ፣ እንደው ማንም ይውደደኝ ይጥላኝ፣ እሷ ራሷን መጠበቅ አለባት። ስንት ጊዜ ነው የነገርኳት? አረ ወደዛ አትረባ መስዋ ራሱ። እኔ በእናትሽ እንደዛ አይነት ባል ቢኖረኝ ሊጠጣ በወጣበት በሩ ቆልፌ እዛው ይፈንዳ ይላል። ራሷን ብታጣስ እርግዝናዋን ማስታመም ትታ ከሱ እንደ ሕፃን ልጅ እንደ ልጇ እሽኮለሌ እያለች እየተከተለችው ሽሩሩ የምትለው ጭራሽ ራሷን ደግሞ እንደዚሁ ነው። ሊያስብላት ለእሷ ነው ሊያስብላት የሚገባው ወይንስ እሷ ናት ለሱ ልታስብለት የሚገባው? ማን ነው በዚህ ሰዓት ሊታሰብለት የሚገባው? እርጉዝ ሴት ናት እኮ በዚህ ሰዓት ሊታሰብላት የሚገባው አይደል እንዴ? በጣም ማርያም በጣም በዛ ላይ ገፍታለች። ወዷ ራሱ ስታሳዝን። ሀቡ በጣም ነው የምታለቅሰው። ታውቂያለሽ? ሙሉ በለቅሶ ጨረሰችው እኮ። ምን አይነት ሀዘንተኛ ልጅ! ምንድን ነው እንደዚህ መጨማለቅ ሲጀመር? እሷ ራሷን አትጠብቅም እንዴ? እሷ ቆፍጠን ስላላለች እሷ ጥፋት ነው። ሆስፒታል እስከምትገባ ድረስ አሁን ጽንሱ የሆነ ነገር ቢሆን ሰላምም አለች አብራ አቡዬ ሰላምም ቅድም ነበረች እንዳለ እሷ ማርያምን ሀቡ ልንገርሽ ተጀምሮ እስከሚጨረስ ከትናንት ጀምሮ እኮ ነው አሉ። በዛ ላይ ምንድነው ላይቭ? እሺ እሱ ላይቭ ገብቶ ሰክሮ ለፈለፈ፣ እሷ ደግሞ ላይቭ እንዴት ትገባለች?
አይ ሀቡን ሄዶ ሰላም እናስገባት። በቃ በወጣበት ለምን እዛ ወጥታው እሷ ቤቷ ቁጭ ለምን አትልም? እሱን እኮ ምሽ እሪ ምን ይበሳ ቦታ ወላሂ ማደርገው ማለት ነው። ወጣ አይደል ሊጠጣ በሬን ቁልፍ ባርኬ ከቶ ቢያንኳኳ አንኳኳና ፖሊስ ነው ምጠራልህ ነው ምለው። አንኳኳና ለጥሩ ራቴን በልቼ ፊልሜን እያየሁ እንኳን ላይቭ ገብቼ ባሌ ሰከረ እንዳያለ ብዬ ለህዝቡ ልናገር። እሷ ቆፍጠን ካላለች እሷ አይስተካከልም። ዝም ብሎ ሁሌ እየዬ ባሌ ሰከረ እየዬ ላይ ቮቶ ባሌ ጠፋ ላይ ቮቶ እየዬ። ልጇ ነው ወይንስ ባሏ ነው? ሌላ ልጅ ሆነባት እኮ ሌላ ያልወለደችው ልጇ ሆነባት። ጨምላቃ ጭምልቅልቅ። በምን ቀን ነው ግን ከዚህ ሰውዬ ጋር የተገናኘችው? በምን ቀን ተጣበሱ? በእናታችሁ እኔ እስከተጣበሱ አብረው መኖር ከጀመሩ በኋላ ነው የሰማሁት። እኔ ብታማክረኝ ይሄ አይሆነሽም ታይ እላት ነበር። በምን ቀን ከዚህ ሰውዬ ጋር ፈጣሪ በምን ቀን ምን አይነት እድል ነው ያላት? ረዋን በማይሞት እንዴ! ኧረ ስንት ነገር አለ ሲጀመር። አሁን እሷ 7 ወር ሞልቷታል። ደም ብዛት፣ ስኳር ምናምን አለ፣ ስንት ነገር አለ እንዴ! ሰው ለራሱ ባያስብ ለወለደው ሆድ ውስጥ ላለው ልጅ አያስብም እንዴ? በአላ እነሱ ሆዳችን ውስጥ ያሉት እኮ ነው የሚጎዱት። እኛስ ትልቅ ነን፣ አዋቂ ነን። በጣም አሳዘነችኝ ወላሂ በጣም አንቺ። እሱ አሁን ሜዳ አይሄድላትም እንዳዩ ላይ ቁጭ ብሏል እኮ። አንቺንም እየሰደበሽ ነው። ተውት፣ እኔ ይስደበኝ። እናንተ ደግሞ እኔ ቢሰድበኝ ባይሰድበኝ ምንድን ነው? ሚስቱን ብቻ ይንከባከብ እንጂ ሚስቱን እንዲያቃጥሎ ሊደፋት ነው እየወጣ እየጠጣ። ተመልከቱ። እሷ ጀግና ብትሆን ቆፍጣና ብትሆን እሱ እንደዚህ አይጠቅምም ነበር። የእሷ ዝምታ ነው የእሷ ማባበል ነው እንደዚህ እሱን እንትን ያለው። እኔ ያስጠላኝ ነው። በአዲስ ነገር ካለ ታሚ ያወራሻል። እሺ ይሄ ሰላም ይላል። አብራችሁ ናችሁ? ሰላም ቅድም ነበር። ያቡ እንዴት ነሽ ማሪ? ሰላም ነው ሰላም ነው አለን። እኔ ነበርኩ ቤቱን ያገኘሁት የሚጠጣበትን ቤት ማለት ነው። መጀመሪያ ያው አድራሻውን አጥፍቶ ነበረ። ከዛ ጠይቀን ስንሄድ ከዛ ደግሞ ስናስወጣው ከዛ ደግሞ ሌላ ቦታ ቀየረ። ማሪ ማይከሽ ትንሽ እንትን እየተነፋነፈ ነው። ትንሽ እንቀል ወይ ኤርፎን የለውም ማሪ። አሁን መጣ ድምፅሽ በጥራት። አዎ መጀመሪያ ላይ የሱ መጠጥ ቤት እየጠጣ ነበር። እሺ ለምን ሄደ? አድራሻውን አላወቅንም። በሰው መጠጥ በቃ ይሄ ጠላ ቤት የሚባል ቤት ለቤት የሚሸጡት የለም? አዎ ሀበሾች ቤት ለቤት የሚሸጡት ጠላ ቤት እዛ ቤት። እሺ አዎ እዛ ቤት ነው ቁጭ ብሎ እየጠጣ። በኋላ መሲብ እንደውላልኝ ነበር። በሰው ስናስጠይቅ ቦታውን አገኘነው። እናት በኢየሱስ ቦታውን ስናገኘው ሄድን። ማርኬት መጣሽ? ሄድን ሚዩት አርጊኝ አቤ ክርስታ ታሪ ማርኬት መጣሽ? እኔ እናት በማርያም አመስገን ኬት መጣሽ? እኔ ፍቅር እኔም በጣም ነው የምወድሽ። እኔ ወደ አስደነገጥሽኝ። በስመ አብ አምራን የኔ ማር ሳራ የኔ ፍቅር ቴንክ ዩ ሶ ማች በጣም ነው የማመሰግነው። ማርያም እኔ እናት አያስፈልግም ነበረ መቤቴን ቴንክ ዩ እኔ እናት በጣም ነው የማመሰግነው። ጠፍተሽ ነበር ኬት መጣሽ? እያዳመጥኳቸው ነገር እንዳይገርምብኝ ብዬ ነው። ሳራ ቴንክ ዩ እሺ። እኔ ማለት ስማ ልሳተፈው ደግሞ ባልና ሚስት መሀል ገባኝ ደግሞ ይሉኛል። ሳራ የኔ ፍቅር ቴንክ ዩ ሶ ማች ጋይስ ቴንክ ዩ እሺ። እኔ ውድ በማርያም በጣም ነው የማመሰግነው። ሌሳ መስግኑልኝ። አምናንዬ ቴንክ ዩ እኔ ውድ አመሰግናለሁ። እሺ እኔ እናት አይ እንዳራብ በንዴት የተነሳ ልትመጣው በጣም አመሰግናለሁ ሳራ።
ኖ አይደለም። ረዋን ከቤት ለምን ወጣች? እቺ የደረሰች እርጉዝ ቤቷ አረፍት ለምን አታደርግም? ለምን ጠላ ቤት እሱን ፍለጋ ሄደች? ይጠም በዚህ ሂድ ይጠጣ በጨርሳት ይምጣ። ረዋንማ ረዋን የመጣችው ታሜ ጋ ነበረ። መሲም ታሜ ጋ ነው ስትለኝ ሄርኩኝ። ታሜ ጋ ነው የተገናኘ ነው እኛ። ከዛ ነው በጣም ነው የምታለቅሰው። በቃ ከአቅም በላይ ስለሆነባት ነው ያው ጀስት መሲም ስደውልኝ በሰው ስናስጠይቅ ይሄን ቤት አገኘ ነው እንጂ ረዋን ጠላ ቤት አልሄደችም እኮ። ረዋን ቤቷ ለምን አልተቀመጠችም? ቤቷ አራቷን በልታ ለምን ትኝት አላለችም? እሱ ይሙጣ እሱ ለሚያጠፋ እኮ እንደዛ አልናት። ግን ሀቡ አልቻለችም። በቃ ለምን አልቻለችም? በጣም ነው ልጁ የሚናገረው። በዛ ላይ አንቺ ሲናገር ማንንም የሚናገር አይ በጣም አንቺንም ሲናገር ሰላም ይሁንሽ ምናምን የሚናገረው ነገር እሱ በሚናገረው ነገር ማንም ሰው ረዋንን አይቀየምም። ዓለምን ይስደብ፣ እናቱን ይስደብ፣ አባቱን ይስደብ፣ ሁላችንም ይስደብ፣ ችግር የለውም። እሷ ይኸውልሽ እሷ በጣም በእግዚአብሔር በማርያም መቤቴን አያስፈልግም። መቤቴን በእግዚአብሔር ሳራ የኔ ፍቅር በቃሽ፣ የኔ ውድ፣ የኔ መልካም ማትቀየር የኔ ፍቅር በጣም ነው የማመሰግነው። ግን መቤቴን አያስፈልግም። እሺ የኔ እናት በእግዚአብሔር የኔ ውድ በቃ በእግዚአብሔር እሺ የኔ እናት የኔ ውድ በጣም ነው የማመሰግነው። እሺ በጣም የኔ ውድ በማርያም ነው ጋይስ እንደዛ ያለ ማርያም እንደ የድሮ እኮ ናት። በማርያም በእግዚአብሔር ሳራ የኔ ፍቅር በጣም ነው የማመሰግነው። እሺ የኔ ውድ ግን መቤቴን አስፈላጊ አይደለም ጋይስ። ሁላችሁም እስኪ በመቤቴ ሳራን አመስግኑልኝ። ቹዲ ሊሊ ሰባት ዘርሽ ያልቅስ ላንቺ አድርገው። እሺ ሊያንሽ ሊሊ የምትባዩ ሰባት ዘርሽ ያልቅስ ላንቺ አድርገው። ክፉ ሳራ የኔ ፍቅር እሺ በጣም ነው ማርያም ማመሰግን የኔ ውድ። እኔ እኮ ዝም ያልኩትኝ ደግሞ ከተሳተፍኩ ደግሞ እኔ ግን ነገር ካሉ እችንም ተይዞ ደግሞ እንደኔው ነገር ነው የሚገንብኝ ብዬ ነው ፈርዶብኛል ብዬ ነው ጸጥ ብዬ የማዳምጠው። ሀሳብ መስጠት ፈልጌ ነበር ግን ይቅርብኝ። ቤታቸውን ከፍተው እየሰደቡኝ ነው። እግዚአብሔር ሳራ አመሰግናለሁ። እሺ ውዴ እንስማቸው። እሺ ሀቡዬ በጣም እውነት መጠኔ መጠንከር አለባት። ተናግራት አሁን እንደዛ ስትሮጥ ሀቡ እውነት የለበሰችው ልብስ ረጅም ነው። ብትወድቅስ በቃ ብትወድቅ እኔ እንጃ። በስማም በጣም ከባድ ነበር። እኛ ሁሉ ነበር። አሁን እሱ የሚለው በመኪና በታክሲ እየተከተሉ ምናምን እንዴት ብሎ ስንት መኪና ይቻላል? በቃ ምን ሆኖ ነው እንትን ያልነው? ገብቶሻል? ታሜ መታኝ የሚለው አልመታውም ነበርኩኝ እኔ በጊዜው። ቤቱን ደግሞ እኔ ነኝ ወሰድኳቸው አጠያቄ ማለት ነው። ለምን በጣም ተረብሻለች። አሁንም ሌላ ቦታ ቀይሮ እየጠጣ ነው። ስለዚህ ሰውዬ አይሆናትም። በቃ ይቅርባት። እሷ ተረጋግታ በሰላም ትውለድ። እንዴ ወንድሜን ላምጣ ብላ ነች ያለ ነው። እኔ በህይወት እያለው ወንድሟን አታመጣም። ለምን ወንድሟ እንዳይመጣ ፈለገ? መከታ እንዳይኖራት እኮ ነው። አየሽ፣ ለብቻዋ እንደፈለገ እንዲያረጋት። አዎ እንደዛ ነው። ፈለገ እንዲጫወት ወንድሟ ከመጣች ነው መያዝ የሚፈልገው። ታዲያ ወንድሟን ከመጣች ባክቦን ይኖራታል፣ የጀርባ ይኖራታል። ሀቡ ለብቻዋ እንደፈለገ ሊያደርጋት። አንቺንም አይፈልግም፣ ማንንም አይፈልግም፣ ታሜንም አይፈልግም አልኩሽ። ለእሷ መልካም የሚያስቡ ሰዎችን ሁሉ አይፈልግም። ብቻዋን አድርጎ ይሄ ናርሲስቲክ ነው። ብቻዋን አድርጎ ሊያጠቃት ነው የሚፈልገው። ለዛ ነው እኔ በህይወት እያለው ወንድምሽን አታመጭ የሚለው። ለምን ወንድሟን ካመጣች ጠንካራ ትሆናለች፣ ወንድም ይኖራታል። ወንድሟ እያለ እንደዚህ ሊያስለቅሳት አይችልም፣ ወንድሟ ባለበት። ገባሽ? ለዛ ነው ወንድሟ እንድታመጣ ያልፈለገው። እኔ በህይወት እያለው ወንድሟን አታመጣም የሚለው። በቁጥጥሩ ስር እንደፈለገ አቡዬ። እዛ እያለን እኮ በኋላ ላይ እኛ ስንሄድ ፖሊሶች እኮ መጥተው ነበር። ፖሊሶች መጡ፣ ግን ፖሊሶች ተጠርተው ሳይሆን መንገድ ላይ ትጠቂያለሽ። በዚህ ሰዓት ላይ ትርምስ ሳይሆን መጡ። እሱ እየሮጠ ነው ያመለጠው። ሲመጡ ተቅሪር ሂዱና አምጡ ተባለ። እች ልጅ ትናንትና ገፍትሯታል መሰለኝ ቤት ማለት ነው። ስለዚህ ተቅሪር 24 ሰዓት ይወጣል። ስለዚህ ከባድ ነው ብቻ በጣም ነው። ኧረ በእግዚአብሔር በማርያም ሳናቸው ያሉ ላይቭ ነው የምወጣው። በማርያም
እንዴ ሳራ በእግዚአብሔር ሀ ሚውት አላረኩሽም እኮ ምን ነው በእግዚአብሔር ሳራ በቃ ዝም ብላ አንበሳ እየሰጠች እንዴ እኔ በማርያም በእግዚአብሔር እንዴ ሳራ በመቤት ይታይ ሳራ የኔ እናቴ የምላት ሳራ ታውቂያት የለ እንዴ ሳራ ዲሮማ ኧረ በእናትህ ሳራ የኔ እናት ማርያምን በቃ በማርያም በእግዚአብሔር እግዚአብሔር የደናደሩ ብቻ እግዚአብሔር ልቦና ይስጣት ማለት ልቦና ያጠንክርላት የኔ ወድ እሷም እኔ ፍቅር በቃሽ በእግዚአብሔር ስም በመቤቴ ነው ጋይስ እንዴ ነው በመቤቴ በእግዚአብሔር በቃ እናቴ ትሙትን ይሄን ያህል የሚያስፈልግ አይደለም አንቺ ነኝ ወደ ባሻ ነኝ ተይኝ እንኳን እንዲሁም እናትሽ እንኳን ሞታብሻለ ማልቀስ ይለኛል ሚለኝ ነው ጋይስ እግዚአብሔርን አያስፈልግም በጣም ነው ማመሰግነው እሺ በጣም በመቤቴ ጋይስ በማርያም አመስግኑልኝ በስማም ከወልኩ ማለት እስኪ በእናትህ ዝም ብለህ አንተ ሳራዬ እኔ በጣም ነው የምወድሽ ማከብርሽ የድሮ የጥንት ማርያምን የሆነ ነገር በቃ ኮሽ ሲልብኝ ካለች ሁሌ ማርያምን ሁሌ ከጎን ያለችና እኔ በጣም ነው ማመሰግነው ማርያምን እንደው ምንም ሁኝላት እንኳን ማቅሰው አይደለም ግን እግዚአብሔርን በጣም ነው ማመሰግነው በጣም ማርያምን በጣም እሺ አያስፈልግም ግን ኖ ጋይስ ስለደከመኝ ነው እኮ ግን ማርያምን አያስፈልግም እሺ እኔ እኮ ትንሽ ነገር ነው የሚበቃኝ አያስፈልግም እወድሻለሁ በቃ ይሄን ያህል አያስፈልግም እሺ እኔ ፍቅር በጣም ነው የማመሰግነው ማርያምን እያዳመጥኩ እኮ ነው አዝኛ አይደለም ጋይስ እያዳመጥኩ ስለሆነ በማን እንዳልገባ ብዬ ነው ከገባ እንዳይገንብኝ ብዬ ሰጥ ብዬ ነው እንጂ እያዳመጥኩ ነው አመሰግናለሁ ግን ማርያምን አንተ በቃ ዝም በሉኝ ሌላ ወሬ ነው ማርያም ሳራ አመሰግናለሁ ማርያም አያስፈልግም እኔ እኮ ወደ መቀጣት አለበት በህግ ደረጃ መቀጣት አለበት አብዬ እሱ ለሱ የልብ ልብ ሰጠው ግድ ነው በጣም እና እንግዲህ ደህና ደሩ አመሰግናለሁ አብዬ እሺ ሰላምዬ እኔ እናት አሁን አንቺ ወደ ቤት ሄድሽ እሺ እናቴ አዎ ቤት ገባሁኝ እኔ በቃ እሺ እናት አዎ ገባሁ ወደ ቤት እሺ እናቴ ደህና ደሩ እሺ ውዶቼ ቤታዬ ያ በቃ እኔም ደክሞኛል እናት ልውጣና ልተኛ ምን መጨረሻቸው በቃ እንትን ሆነ ላይክ ሆስፒታል ናት ታሜ ጋር ዳይሬክት ደውዬ ነበረ ሆስፒታል ናት ለ እንትን እየተባለች አሁንም ላይቭ ላይ ነው መሰለኝ አሁንም ቁጭ ብሏል ላይቭ ላይ አልተጎዳችም ምናምን እየተመረመረች ነው ገና አልጨረሰችም ምርመራ እና ጆአሌ ምንም ያደርጉባት ስትሮጥ ነበረ ተከትለው እሱ ሰክሮ ሲሮጥ አብሾ አለበት ይሁን አላውቅም ተከትለው ነበር እናቴ በሯን ዘግታ አራቷን በልታ ለጥ እንደማለት እንደ እናት ልጅ ወጥቶ ሰከረ ብላ እናት ናት እንግዲህ እኛ የምናውቀው በዚህ ዘመን ልጇ ወጥቶ ሲያመሽ ወይ ሲሰክር ፍለጋ የምትወጣው ሚስት ልጆቿን አቅፋ ለጥ ነው የምትለው እንጂ እርጉዝ ከሆነች እና መሯሯጥ የለባትም ነበር ለልጇ ብታስብ ለምንነትሽ አንድ ጥጋበኛ በጠግቦ ሰክሮ
ታሟል ለአደጋ የመኪና አደጋ አልደረሰበት። ጥጋበኛ ጠግቦ ሰክሮ እሱ ሊያስብላት ሲገባ እሷ ናት የምታስብለት። እሱ ነው ሊያስብላት የሚገባው። ባለፈው ተታርቀው እኮ ነበረ። እንደ ህፃን ልጅ ዝም ብሎ ለቲክቶክ ታይታ የቪዲዮ መስራት ማስመሰል ምናምን፣ ከዛ ቤት ውስጥ ማልቀስ። ኧረ ወደዛ ጃኒ በጣም ነው የእሷ ነገር ግብግብ የሚያደርገኝ። እውነት ማን እዚህ ውስጥ እንደከተታት እንደው በምን ቀን ከእንደዚህ አይነት ከማይረባ ሰው ጋር እንደተዋወቀች ፈጣሪ ይወቀው። ቆይ ሀቢባ ከአንቺ በፊት ነው እንዲያረገዘችው እሱ ወይስ በኋላ? ቆይታለች አላስታውስም፣ ግን እኔ አብረው መኖር ከጀመሩ በኋላ ነው የነገረችኝ። ለእኔ ግን ጊዜያችንን እኔ መቀድማት መሰለኝ፣ አላውቅም። ማን ይቀድማል ጋይስ? ስንት ሳምንቷ ኖረዋል። አይ ጾታ ራሱ ያወቀችው በቅርብ ጊዜ መሰለኝ። እሷ 8 ወሯ ነው። 8 ወር ኧረ ደርሳለች። 8 ገብታለች። ቅድም ሪም 7